ሰላም ጤና ይስጥልን። የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አቤቶቹን እናቀርብላችኋለን። የብልጽግናው አገዛዝ ከአብዛኞቹ ኬስ አካባቢዎችና ወረዳዎች በመውጣት በዋና ዋና ከተሞች ብቻ ተገድቦ በከተሞች የጦር ወንጀል መፈጸሙን እንደቀጠለ ነው። በዛሬው ዕለት በዳንግላ ከተማ አንድ የመስጂድ ኢማም ተገለዋል። ህዝቡ ሃይማኖት ሳይለይ ፍትህ ለመጠየቅ በአደባባይ መውጣቱ ታውቋል። በዳንግላ ከተማ የሆነው ምንድነው ስንል ዝርዝር መረጃን ፈትሸናል። የአገዛዙ ጦር በጎጃም ቀጠናዎች በእግረኛና መካናይዝድ ሰራዊቱ ያልቻለውን አካባቢ በአየር ኃይል የውጊያ ድጋፍ መልሶ ለማጥቃት ዝግጅት ላይ መሆኑ ተሰምቷል። ዛሬን ጨምሮ ከትናንት ሰኔ 20 ጀምሮ ተከታታይነት ያለው የጦር ጀት ቅኝት በመካሄድ ላይ ነው። የአየር ኃይሉን ኢላማዎች ጨምሮ በጉዳዩ ላይ መደረግ ስላለባቸው የደህንነት ጥንቃቄዎችን ወሳኝ መረጃዎችን ይዘናል። የደህንነት ቀውስ፣ የማያባራ የውስጥ ግጭት፣ በዘረኝነት የተበላሸ አመራር፣ የፍትህ እጦት፣ የውጭ ተጽዕኖ ያሽመደመደው የሚገኘው የብልጽግናው አገዛዝ ዛሬ ደግሞ ሰራዊቱ ቀለብ በሰዓቱ እየደረሰን አይደለም፣ ደሞዛችን ያላግባብ እየተቆረጠብን ነው የሚል ቅሬታ አሰምቶበታል። የወታደሮቹ ቅሬታ ወደ አመጽ ሊያድግ እንደሚችል ተመላክቷል። በዝርዝር ይደመጣል። ህወሓት በአፋር ክልል የከባድ መሳሪያ ድብደባ መፈጸሙ ተሰምቷል። በጥቃቱ ለአፋር ማህበረሰብ ትልቅ የሀብትና የእሴት መገለጫ የሆኑ ግመሎች መገደላቸውን ተከትሎ ህዝባዊ ቁጣ ተቀስቅሷል። የጦርነት ስጋቱም ተጨባጭ ሆኗል። የአፋር ልዩ ኃይልና ምንሻ ጥቃት ወደ ተፈጸመበት ቀጠና ተንቀሳቅሷል። በሌላ በኩል የአውሮፓ ህብረት በሰሜን ኢትዮጵያ የተፈጠረው ወታደራዊ ውጥረት እንደሚያሳስበው ሲገልጽ፣ አንድ ታዋቂ የትግራይ ፖለቲከኛ ደግሞ ጽምዶ በትግራይ ፎርሙላ እንደሚመራ በመግለጽ አነጋጋሪ ማብራሪያ ሰጥተዋል። ሰዓቱን ጠብቆ ወደ እናንተ ይደርሳል። ኬንያ የሶማሊያ ምክትል ጠቅላይ ሚኒስትርን ከሀገሯ ማባረሯ ተሰምቷል። በሌላ በኩል የአውሮፓ ህብረት ሞቃዲሾ ላይ አዲስ ማዕቀብ ጥሏል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። በዳንግላ ከተማ የመስጂድ ኢማም ተገደሉ። ህዝቡ ሃይማኖት ሳይለይ ፍትህ ለመጠየቅ በአደባባይ መውጣቱ ታውቋል። የብልጽግናው አገዛዝ ከአብዛኞቹ ኬስ አካባቢዎችና ወረዳዎች በመውጣት በዋና ዋና ከተሞች ብቻ ተገድቦ በከተሞች የጦር ወንጀል መፈጸሙን እንደቀጠለ ነው። ዛሬ ሰኔ 21 ቀን ከወደ ጎጃም የወጣው መረጃ እንደሚያሳየው በዳንግላ ከተማ ቀበሌ 02 የሚገኘው የሁጥባ መስጂድ ኢማም ሼክ ሱፊያን አደም ትላንት ምሽት የኢሻ ሶላት አሰግደው ወደ ቤታቸው በመመለስ ላይ ሳሉ ካገዛዙ ወታደሮች በተኮሰ ጥይት ህይወታቸው አልፏል። የአራት ልጆች አባት የነበሩት ሼክ ሱፊያን አደም በጥይት ተደብድበው መገደላቸውን ተከትሎ በዛሬው ዕለት የዳንግላ ከተማ ህዝብ ሙስሊም ክርስቲያን ሳይል ከፍተኛ ቁጣውን ሲያሰማ መዋሉን ሰምተናል። ወደ አደባባይ በመውጣት ፍትህ መጠየቃቸውም ታውቋል። ድርጊቱን ተከትሎ ወደ አደባባይ የወጣው ህዝብ ሙስሊም ክርስቲያኑ ባንድ ላይ ነው ያሉት የአካባቢው ምንጮችም ግድያውን በጽኑ መቃወሙን ገልጸዋል። ለተፈጸመው የወንጀል ድርጊት በአስቸኳይ ፍትህ እንዲሰጥ ጥያቄ ያቀረበው የዳንግላ ህዝብ ግድያው በአገዛዙ ጥምር ጦር የተፈጸመ መሆኑን ተከትሎ የሼክ ሱፊያን አደም ጉዳይ እንደሌሎች ግድያዎች ተለባብሶ ሊያልፍ እንደሚችል ስጋት ገብቷቸዋል። ይህ ዜና እስከተጠናቀረበት ሰዓት ድረስ የኢትዮጵያ እስልምና ጉዳዮች ምክር ቤት በጉዳዩ ላይ የሰጠው ማብራሪያ የለም። ይህ በእንዲህ እንዳለ በዚሁ የጎጃም ቀጠና ዛሬን ጨምሮ ከትላንት ሰኔ 20 ጀምሮ ተከታታይነት ያለው የጦር ጀት ቅኝት በመካሄድ ላይ መሆኑን የአካባቢው ምንጮች ለጣቢያችን ገልጸዋል። ከጎጃም ቀጠናዎች በተለይም ኬስ ከሆኑ አካባቢዎች በፋኖ ኃይሎች ከፍተኛ ምት አስተናግዶ ወደ ዋና ዋና ከተሞች ለመሰብሰብ የተገደደው ያገዛዙ ጦር በእግረኛና መካናይዝድ ሰራዊቱ ያልቻለውን አካባቢ በአየር ኃይል የውጊያ ድጋፍ መልሶ ለማጥቃት ዝግጅት ላይ መሆኑ ተሰምቷል። ትላንትና ሰኔ 20 ቀን ከቀኑ 10 ሰዓት ጀምሮ በደጋዳሞት ፈረስ ቤት፣ ቋሪት እንዲሁም አዲስ ዙሪያ የጦር ጀት ቅኝት ማድረጋቸውን የጠቆሙት የአካባቢው ምንጮችም በተለይም በደጋዳሞት ወይቬኝ፣ ሐሙስ ገበያ፣ ጠጠር ማርያምና ብር አዳማ ላይ ማተኮሩን ነው የገለጹትም። ሐሙስ ገበያ ተብሎ የሚጠራው የደጋዳሞት ክፍል ባለፈው ሰኔ 19 ቀን የምስራቅ እዝ 76ኛ ክፍለ ጦር አዛዥ የነበረው ኮሎኔል አበራ ከና አጃቢዎቹ በፋኖ ኃይሎች እርምጃ የተወሰደበት ቦታ እንደሆነ ይታወሳል። ከዚህ ጋር ተያይዞ ለፋኖ አመራሮችና ለሰራዊቱ እንዲሁም ለንጹሃኑ ማህበረሰብ ጥብቅ የጥንቃቄ መልእክት ተላልፏል። በአንድ ቦታ ላይ በብዛት መሰብሰብን በፍጹም ማስወገድ፣ መደበኛ እንቅስቃሴዎችን መለወጥ፣ የተለመዱ መንገዶችን፣ ሰዓቶችን፣ የመገናኛ ቦታዎችን በየጊዜው መቀየር የቅድመ ጥንቃቄው አካል ሊሆኑ ይገባል ተብሏል። ከተፈጥሮ ገጽታዎች ማለትም እንደ ትልልቅ ዛፎችና ወጣ ገባ መሬቶችን እንደ መደበቂያ መጠቀም ሌላኛው የጥንቃቄ አካል ሲሆን የዲጂታል ግንኙነቶችንና የሞባይል ስልኮችን አጠቃቀም በከፍተኛ ደረጃ መገደብ እና ጥንቃቄ ማድረግ ደግሞ ተጨማሪ የጥንቃቄ መልእክቱ እንደሆነ በወታደራዊ መረጃው ላይ ተመላክቷል። ደጋዳሞት፣ ቋሪት፣ ጮቄ፣ ደንበጫ፣ ሉማሜ ባሉ አካባቢዎች ከጦር ጀት በተጨማሪ የድሮን ቅኝት በመካሄድ ላይ እንደሆነ ከአካባቢው ምንጮች ሰምተናል።
የብልጽግና ሰራዊት ቀለብ በሰዓቱ እየደረሰን አይደለም፣ ደሞዛችን ያላግባብ እየተቆረጠብን ነው በሚል ቅሬታ አሰሙ። የወታደሮቹ ቅሬታ ወደ አመጽ ሊያድግ እንደሚችል ተመላክቷል። ያለፉትን 8 ዓመታት ኢትዮጵያን በከፍተኛ ጦርነትና አካባቢያዊ ግጭት እንድትቆይ ያደረገው የብልጽግናው አገዛዝ በተራዛሚ ውጊያ የተሰላቸውን ሰራዊት ቀለብ በሰዓቱ ባለማቅረብና ደሞዝ ባለመክፈል እያንገላታው መሆኑ ተሰምቷል። በወሎ ቤተ አማራ ቀጠናዎች ከሚገኙ እዞች ውስጥ አንደኛው የሆነው 11ኛ እዝ የቀድሞው የሰሜን ምስራቅ እዝ የሰራዊቱ አባላት በሰዓቱ ቀለብ እንደማይደርሳቸው ደሞዝም በአግባቡ እየተከፈላቸው እንዳልሆነ ቅሬታቸውን ገልጸዋል። የሰራዊቱ አባላት በማህበራዊ ሚዲያ ባሰራጩት መረጃ ላይ እንደተመላከተው መንግስት ለሰራዊቱ ዳቦ ማቅረብ አቅቶታል፣ ለዚህ ምክንያት ሆኖ የቀረበው ደግሞ ዱቄት ተወዷል በሚል እንደሆነ የሰራዊቱ አባላት ገልጸዋል። ዳቦ ካቆመን 2 ወራችን ነው የሚሉት የሰራዊቱ አባላት ወራዊ ደሞዛቸው በአግባቡ እንደማይከፈላቸውም ገልጸዋል። ባለፉት ዓመታት ገበታ ለሀገር በሚል የ1 ወር ደሞዛችንን በራሳቸው ፍላጎት ሲቆርጡ ነበር። አሁን ደግሞ ለኮሪደር ልማት ተብሎ ከወራዊ ደሞዛችን እየተቆረጠ ነው። ይህ ውሳኔ ሲወሰን በየአሃዳችን ያማከረን የሰራዊት አመራር የለም ሲሉ ምሬት አሰምተዋል። የ1 ወር ደሞዛችን በ2 ወር ውስጥ ያለ ፍላጎታችን ይቆረጣል ተብለናል የሚሉት የሰራዊቱ አባላት ዳቦና መደበኛ ሬሽን በሰዓቱ ካልደረሰን ደሞዛችን በአግባቡ ካልተከፈለን የራሳችን እርምጃ እንወስዳለን ብለዋል። በከፍተኛ ምሬት ላይ ያሉት የብልጽግና ሰራዊት አባላት እንደሚሉት አገዛዙ ለወር የምግብ በጀት የሚከፍለው ለአንድ አባል በወር 2400 ብር መሆኑን ገልጸዋል። በዚህ ብር 1 ወር ቀርቶ 15 ቀን መመገብ ስለማይቻል ተጨማሪ 600 ብር ከደሞዛችን በግድ እየተቆረጠ በ3000 ብር ዓመት ሙሉ ድንች ብቻ እየተመገብን ነው ሲሉ ያለባቸውን የምግብ ሰቀቀን ገልጸዋል። በዚህ ሁኔታ የማያምንበትን ውጊያ በመዋጋት ላይ የሚገኘው የብልጽግናው አገዛዝ ሰራዊት በተለይም በአማራ ህዝብ ላይ ጦርነት ከተከፈተው ወዲህ ባለፈው 3 ዓመት ከህዝብ የተነጠለ ሆኗል። በአንጻሩ ያገዛዙ ከፍተኛ ጀነራል መኮንኖች በከፍተኛ የኮንትሮባንድ ንግድ፣ በነዳጅ፣ በወርቅ፣ በሪል ስቴት ግንባታ፣ በውጭ ገቢ ንግዶች እጃቸውን በሰፊው አስረዝመው የቅንጦት ህይወት እንደሚኖሩ ይታወቃል። የወታደራዊ ጉዳይ ተንታኞች እንደሚሉት በአንድ ስርዓት ውስጥ የወታደራዊ አመጽ መነሻ ምክንያቶች ብዙ ሊሆኑ ይችላሉ። በተለይም በወታደሩ ውስጥ የሚፈጠር ቅሬታ ለአመጽ ዋና ገፊ ምክንያት እንደሚሆን ያስረዳሉ። ዝቅተኛ ደሞዝ፣ የቀለብ እጥረት፣ የአመራር ችግር፣ የፖለቲካ ጣልቃ ገብነት በጦር ኃይሉ ውስጥ ቅሬታ ከመፍጠር አልፎ የታችኛውን የሰራዊት ክፍል ለአመጽ ሊያነሳሳ እንደሚችል የዓለም ተሞክሮ ያሳያል። በተጨማሪም የብልጽግናው አገዛዝ በከፍተኛ የፖለቲካ አለመረጋጋት ውስጥ የሚገኝ መሆኑ በሰራዊቱ ውስጥ ካለው ችግር ጋር ተያይዞ ወታደራዊ አመጽን ተጠባቂ አድርገዋል ይላሉ። በኢትዮጵያ የቀጠለው ከፍተኛ ዋጋ ንረት፣ ስራ አጥነት፣ የኢኮኖሚ ውድቀትና ጥልቅ ድህነት ህዝብ በአገዛዙ ላይ እምነት እንዲያጣ ያደረገው ሲሆን አገዛዙ በበኩሉ የበላይነትን አስጠብቅበታለሁ ያለው ሰራዊቱ በውስጣዊ ቅራኔ ችግር ውስጥ መግባቱ ውድቀቱን ሊያፋጥነው እንደሚችል የወታደራዊ ጉዳይ ተንታኞች ያስረዳሉ። የደህንነት ቀውስ፣ የማያባራ የውስጥ ግጭት፣ በዘረኝነት የተበላሸ አመራር፣ የፍትህ እጦት ከውጭ ተጽዕኖ ጋር ተዳምሮ ሰራዊቱ በአገዛዙ ላይ ቁጣውን ሊያሰማ እንደሚችል የሚያስረዱት ተንታኞች፣ ሆኖም እንዲህ ያሉ የውስጥ እድል መሆን የሚችሉ አጋጣሚዎችንም በአግባቡ መጠቀም የሚያስችል የውስጥ አደረጃጀት ሊኖር እንደሚገባ ይመክራሉ። በአጠቃላይ የወታደራዊ አመጽ አንድ ብቻ ምክንያት አይኖረውም። ብዙ ጊዜ የፖለቲካ፣ የኢኮኖሚ፣ የማህበራዊ እና የወታደራዊ ምክንያቶች ተደራርበው ይከሰታሉ ሲሉ አክለዋል። ህወሓት በአፋር ክልል የከባድ መሳሪያ ድብደባ መፈጸሙ ተሰምቷል። በጥቃቱ ለአፋር ማህበረሰብ ትልቅ የሀብትና የእሴት መገለጫ የሆኑ ግመሎች መገደላቸውን ተከትሎ ህዝባዊ ቁጣ ተቀስቅሷል። የጦርነት ስጋቱም ተጨባጭ ሆኗል። የአፋር ልዩ ኃይልና ምኒሻ ጥቃት ወደ ተፈጸመበት ቀጠና ተንቀሳቅሷል። ህወሓት በአማራ በትግራይና በአፋር ክልል አዋሳኝ አካባቢዎች ላይ በማነጣጠር የሚፈጽማቸው የከባድ መሳሪያ ድብደባዎች ተጠናክረው ቀጥለዋል። አንድ ሳምንት ባለሞላ ጊዜ ውስጥ የህወሓት ታጣቂዎች በአፋር ክልል ሁለተኛውን የከባድ መሳሪያ ድብደባ መፈጸማቸው ተሰምቷል። ጥቃቱ የተፈጸመባቸው አባላ እና ኩናባ የተባሉ የአፋር አካባቢዎች ውስጥ ከባድ ውጥረት ተፈጥሯል። በአካባቢው አዲስ ጦርነት ሊጀመር ይችላል የሚለው የነዋሪዎች ስጋት አሁን ላይ ተጨባጭ ሆኗል። እንደ ምንጮቻችን ጥቆማ በአባላ ከተማ አስተዳደር ሙርጋ ቀበሌ አሳልጊ አካባቢ የህወሓት ታጣቂዎች ተከታታይ የሞርተር መሳሪያ ድብደባ ፈጽመዋል። በጥቃቱም ከ20 በላይ ግመሎች መገደላቸው ታውቋል። ግመል ለአፋር ህዝብ ትልቅ የሀብትና የእሴት መገለጫ ስለሆነ በሞርተር መሳሪያ ድብደባ የተገደሉ ግመሎችን ተከትሎ የአካባቢው አርብቶ አደሮች ቁጣ ተቀስቅሷል። በሌላ በኩል የአፋር ምንሻና የአፋር ልዩ ኃይል ጥቃት ወደ ተፈጸመበት አካባቢ እንቅስቃሴ ማድረጋቸውን ለጉዳዩ የቀረቡ ምንጮች ጠቁመዋል። ይህ አይነቱ ወታደራዊ ውጥረት ለጦርነቱ መቀስቀስ አንዱ ማሳያ ተደርጎ ተጠቅሷል። ህወሓት ወደ መደበኛው ግንባር ጦርነት ለመግባት በሚያደርገው ዝግጅት በተለይም በአፋር ግንባር ተከታታይ የሚባሉ ጥቃቶችን በመሰንዘር ላይ ነው። በራያና በአፋር ግንባሮች በከፍተኛ ወታደራዊ ስምሪት በተጠንቀቅ የቆመው የህወሓት ጦር ከሰሞኑ በአፋር ግንባር በከባድ መሳሪያ የታገዘ ውጊያ መክፈቱ ይታወሳል። የህወሓት ታጣቂዎች በአፋር ክልል መጋሌ ወረዳ ሄዳና አራዱ ቀበሌዎች ላይ በሞርተር መሳሪያ ተኩስ የከፈቱት የያሎ መጋሌና መጋሌ አባላ መስመርን ለመቆጣጠር በማቀድ በቅድሚያ በአካባቢው በሚገኝ የአፋር የጸጥታ ኃይሎች ካምፕን ኢላማ ማድረጋቸውን በተመለከተ በወቅቱ መዘገባችን
ይታወሳል። የህወሓት ታጣቂዎች አፍዳቫ፣ አሞማ፣ ባዳኖይታ፣ አሸንዴ፣ ዲዲቮር አካባቢዎች ይንቀሳቀሳል የሚባለውን የትግራይ ሰላም ኃይሎች የተሰኘውን ታጣቂ ቡድን ኢላማ በማድረግ በእነዚህ አካባቢዎች ተጨማሪ ይዞታ ማጠናከራቸው አይዘነጋም። ከሩሲያና ከተባበሩት አረብ ኤሚሬትስ የተነሱ የጦር አውሮፕላኖች በርካታ ጦር መሳሪያዎችን ጭነው ወደ ኢትዮጵያ ገብተዋል። አዲስ አበባ፣ ደብረ ዘይት፣ ሐረር ሜዳና ባህር ዳር ላይ ብዛት ያለው ጦር መሳሪያ ያራገፈው አገዛዙ ከሱዳን ወደ ኢትዮጵያ ሊገባ የነበረ ጦር መሳሪያ በቁጥጥር ስር አዋልኩ ብሏል። በሌላ በኩል አሜሪካ በህወሓትና በብልጽግና ጦር አጋር ላይ አዲስ ማዕቀብ መጣሏ ተሰምቷል። መነሻቸውን ከተባበሩት አረብ ኤሚሬትስ ያደረጉ የጦር አውሮፕላኖች ከፍተኛ ቁጥር ያለው ጦር መሳሪያ ጭነው ወደ ኢትዮጵያ መግባታቸውን የበረራ መረጃዎች አመላከቱ። IL-76 የተባለ የጭነት አውሮፕላንን ጨምሮ በርካታ የጦር አውሮፕላኖች የጦር መሳሪያ ጭነው ወደ ኢትዮጵያ በረራ በማድረግ በአዲስ አበባና ደብረ ዘይት ሐረር አየር ሜዳ ማረፋቸው በረራ መረጃው ላይ ተመላክቷል። የሳተላይት መረጃዎች እንደሚያሳዩት ከሩሲያ የተነሱ የጦር አውሮፕላኖች በተባበሩት አረብ ኤሚሬትስ አድርገው ወደ ኢትዮጵያ ከገቡ በኋላ በአዲስ አበባ፣ በደብረ ዘይት፣ በሐረር ሜዳና በባህር ዳር አውሮፕላን ማረፊያዎች በርካታ ጦር መሳሪያ አራግፈዋል። በዚህ መልክ መሳሪያ በማስገባት ላይ ያለው የብልጽግና አገዛዝ ከሱዳን የገባ ጦር መሳሪያና በርካታ ተኳሽ በቁጥጥር ስር አዋልኩ ብሏል። በብልጽግናው መከላከያ ይፋዊ የማህበራዊ ሚዲያ ገጽ ላይ እንደተመላከተው መነሻውን ሱዳን ያደረገ ጦር መሳሪያ በኢትዮጵያ ቤንሻንጉል ጉሙዝ ክልል አድርጎ ሊገባ ሲል መያዙን የሚገልጽ ነው። አገዛዙ እንዲህ አይነት የመረጃ ፕሮፓጋንዳዎችን አጠናክሮ ቢቀጥልም ከምስራቅ አውሮፓ ሀገራትና ከተባበሩት አረብ ኤሚሬቶች ወደ ኢትዮጵያ በብዛት ከሚገቡ የጦር መሳሪያዎች ውስጥ ከግማሽ በላይ የሚሆነው ወደ ሱዳን ለፈጥኖ ድራሽ ኃይሉ እንደሚሻገር መረጃዎች ያሳያሉ። ይህ በእንዲህ እንዳለ አሜሪካ የህወሓትና የብልጽግና ተቃራኒ የጦር አጋር በሆኑ የሱዳን ጀነራሎች በሚመሩት ጦር ላይ አዲስ ማዕቀብ መጣሏ ተሰምቷል። የአሜሪካ የገንዘብ ሚኒስቴር በሱዳን ላይ ማዕቀብ የጣለው የሱዳን ጦር ከህንድ ኩባንያዎች ክሎሪን በማስገባት የክሎሪን ቦምብ በህዝብ ላይ ጥሏል የሚል መረጃ መውጣቱን ተከትሎ ነው። አሜሪካ ማዕቀብ የጣለችው የሱዳን ብሔራዊ ጦርና ተፋላሚው የሱዳን ፈጥኖ ድራሽ ኃይል በየፊናቸው በሚገለገሉባቸው በርካታ ተቋማት ላይ ሲሆን ይህም በሱዳን ፖለቲከኞች ዘንድ ከፍተኛ ቁጣ ቀስቅሶ ታይቷል። በተለይም ከተባበሩት አረብ ኤሚሬትስ ጋር ግንኙነት አላቸው የተባሉት የኮሎምቢያ ቅጥረኛ ወታደሮችን ለጦርነት በመመልመል ላይ የተሰማሩ ኩባንያዎች ላይ የተጣለው ማዕቀብ የሱዳን ፖለቲከኞችን አስቆጥቷል። የቁጣቸው መነሻ ማዕቀቡ ዋነኛዋ የተባበሩት አረብ ኤሚሬትስን ከግምት ውስጥ ያላስገባ ነው የሚል ነው። በተያያዘ ዜና በሱዳንና በሊቢያ ሰማይ ተጨማሪ ጦር መሳሪያ የጫኑ የጦር አውሮፕላኖች ወደ አካባቢው ተከታታይ የጭነት በረራዎችን አድርገዋል። ከቱርክ ኢስታንቡል ወደ ፖርት ሱዳን ከፍተኛ ጦር መሳሪያ የጫነ የጦር አውሮፕላን በረራ አድርጓል። የግብጽ ኤር ማስተርም ተደጋጋሚ በረራ ማድረጉ በረራ መረጃዎች ላይ ተመላክቷል። ከግብጽ በተጨማሪ ቱርክ የአልቡርሃንን ጦር በዝምታ ግን ደግሞ ከፍተኛ መጠን ያለው የጦር መሳሪያ ማስታጠቋን እንደቀጠለች ነው። የአውሮፓ ህብረት በሰሜን ኢትዮጵያ የተፈጠረው ወታደራዊ ውጥረት እንደሚያሳስበው ገለጸ። የህወሓት መፈንቅለ ስልጣንና ከዛ ጋር ተያይዞ በትግራይ የሚወሰደውን እርምጃ በእጅጉ አሳሳቢ ብሎታል። በሌላ በኩል አንድ ታዋቂ የትግራይ ፖለቲከኛ ጽምዶ በትግራይ ፎርሙላ እንደሚመራ በመግለጽ አነጋጋሪ ማብራሪያ ሰጥቷል። የአውሮፓ ህብረት በሰሜን ኢትዮጵያ የተፈጠረው ወታደራዊ ውጥረት በእጅጉ እንዳሳሰበው አዲስ ባወጣው መግለጫ አመላከተ። ህብረቱ ወቅታዊ የሰሜን ኢትዮጵያን ሁኔታ በሚመለከት በማህበራዊ ትስስር ገጹ ባወጣው መግለጫ ለጦርነት መቀስቀስ ምክንያት ይሆናል ያለውን የህወሓት እርምጃ ነቅፏል። ህብረቱ በዚህ መግለጫው ከአሜሪካ በመቀጠል ማዕቀብ ለመጣል ዝግጅት እንዳለው ፍንጭ ሰጥቷል። አሜሪካ ከሰሞኑ በአክራሪ የህወሓት አመራሮች ላይ የቪዛ እገዳ ማዕቀብ መጣሏ ይታወሳል። 27 ሀገራትን በአባልነት ያቀፈው የአውሮፓ ህብረት ህወሓት ትይዩ ምክር ቤት ማቋቋሙን በስጋት ተመልክቶታል። ህወሓት ምክር ቤቱን ወደ ስራ መመለሱና የተናጠል የግዳጅ ወታደራዊ ምልመላን ተግባራዊ ማድረጉ የፕሪቶሪያ ስምምነት ድንጋጌዎችን የሚጥስ ነው ያለው ህብረቱ የፕሪቶሪያ ስምምነትን በተጨባጭ ተፈጻሚ ለማድረግ በሁሉም አካላት የሚደረጉ ውይይቶች በአስቸኳይ በድጋሚ እንዲጀመሩ አሳስቧል። ይህ በእንዲህ እንዳለ ባይቶና ትግራይ አመራር የሆነው ኪዳነ አመነ የተባለ ግለሰብ ጽምዶ በትግራይ ፎርሙላ እንደሚመራ በመግለጽ አነጋጋሪ ማብራሪያ ሰጥቷል። ፖለቲከኛው ከሪዮት ሚዲያ ጋር ባደረገው ቆይታ ጽምዶ በትግራይ ፎርሙላ የሚመራ እንደሆነ አመላክቷል። እንደ ፖለቲከኛው ማብራሪያ የትግራይን ጥቅም ለማስከበር ፋኖንም ሻዕቢያንም ያመጣ ነው በትግራይ ፎርሙላ ነው። እነሱ አይደሉም ያመጡት፣ ከብልጽግና እንዲጣሉ ያደረግነው እኛ ነን ብሏል። የትግራይን ጥቅሞች ተመስርቼ ነው ከሻዕቢያ ጋር እየተባበርኩ ያለሁት ብለኛል። ኦር መተባበሩ ምንድነው ብለኝ እኔ ያልኩ ያለው ቴዲ እኔ ያልኩ ያለው ለሻዕቢያም ለፋኖው ያመጣ ነው የትግራይ ፎርሙላ ነው። እነሱ አይደለም ያመጡት ነው የምልህ። ከብልጽግና እንዲጣሉ ያደረግነው የትግራይ ፖለቲካ ነው። በእኛ የሰላ ፖለቲካ፣ በጥበብ የተሞላው ፖለቲካ ነው ወደዛ ያመጡት። ብልጽግና እንደ ሰይጣን ብቻው እንዲቆም የተደረገው በትግራይ የውስጥ ፖለቲካ አሰራር ነው ነው የምልህ። እኛ ነው ያመጣናቸው፣ እነሱ አይደለም ያመጡት።
ፖለቲከኛው እንደሚለው ጽምዶ የተፈጠረው የትግራይን ጥቅም ለማስከበር በትግራይ ፎርሙላ ነው። ፖለቲከኛው በአሁኑ ሰዓት በደብረ ጽዮን ከሚመራው የህወሓት ቡድን ጋር የጋራ ካውንስል የመሰረቱ ሲሆን ባይቶና ትግራይ የተሰኘው ፓርቲ ታላቋ ትግራይን የመፍጠር የፖለቲካ ግብ እንዳለው በፕሮግራሙ ላይ በግልጽ አስቀምጧል። ከዚህ ቀደም በሰጠው ቃለ መጠይቅ አልሸባብ ከጎናችን ነው ብሎ መናገሩ ይታወሳል። ዓመጽቲ ከንመነለው ጎንና ዓመጽቲ ሓደ አልሸባብ እዩ ካሊ ተቃዋምቲ ደቡብ ሱዳን ናይ ደቡብ ሱዳን ጋዜጣዊ መግለጫ ላይ አልሸባብ ከጎናችን ነው ብሎ የተናገረው ፖለቲከኛው በአሁኑ ሰዓት የጀነራል ታደሰ ወረደ ጊዜያዊ አስተዳደር ሌላ መፈንቅለ ስልጣን በመፈጸም የራሱን አመራር በሰየመው የደብረ ጽዮን ቡድን ውስጥ የወጣቶች ጉዳይ ቢሮ ኃላፊ በመሆን እንደተሾመ ይታወቃል። ኪዳነ አመነ አልሸባብ ከጎናችን ነው ብሎ መናገሩን ተከትሎ ከአሜሪካ መንግስት የቀረበ ይፋዊ ጥያቄና ማብራሪያ ባይኖርም አሜሪካ አልሸባብን በቀጠናው በዓለም አቀፍ የሽብር ቡድን እንደፈረጀችው ይታወቃል። ኬንያ የሶማሊያ ምክትል ጠቅላይ ሚኒስትርን ከሀገሯ ማባረሯ ተሰማ። በሌላ በኩል የአውሮፓ ህብረት ሞቃዲሾ ላይ አዲስ ማዕቀብ ጥሏል። የሶማሊያ ምክትል ጠቅላይ ሚኒስትር ከኬንያ መባረራቸው ተሰማ። ከሰሞኑ በናይሮቢው ጆሞ ኬንያታ ዓለም አቀፍ አውሮፕላን ማረፊያ የተገኙት የሶማሊያ ምክትል ጠቅላይ ሚኒስትር ጅብሪል አብድራሺድ ሃጂ ፓስፖርታቸው አጠራጣሪና በህገ ወጥ መንገድ የተገኘ በሚል ነው ከኬንያ የተባረሩት። በጉዳዩ ላይ የኬንያ ፖሊስ በሰጠው መረጃ መሰረት የሶማሊያ ምክትል ጠቅላይ ሚኒስትሩ ከሞቃዲሾ የመጡት የሶማሊያ ዲፕሎማቲክ ፓስፖርትና ህጋዊ ቪዛ ይዘው ነበር። ሆኖም ምክትሉ የኬንያ ፓስፖርት እንዳላቸው የተጣራ ሲሆን የአቪዬሽን ባለስልጣናቱ ጥያቄ በሚያቀርቡላቸው ወቅት የኬንያ የጉዞ ሰነድ እንዳላቸው ያመኑ ቢሆንም ሰነዱን ማቅረብ የሚችሉት ፍርድ ቤት ፊት ብቻ መሆኑን በመግለጽ አሳልፈው ለመስጠት ፈቃደኛ ሳይሆኑ ቀርተዋል። ምክትሉ የኬንያ ፓስፖርት ያገኙት በህገወጥ መንገድ መሆኑን ባለስልጣናቱ ጠርጥረዋል። የሶማሊያ ምክትል ጠቅላይ ሚኒስትር በቪአይፒ ማረፊያ ክፍል ውስጥ አዳሩን እንዲቆዩ ከተደረገ በኋላ ሐሙስ ጧት በዳሏ አየር መንገድ በረራ ወደ ሞቃዲሾ እንዲመለሱ ተገደዋል። የኬንያ ፖሊስ ጉዳዩን ባጭሩ ቢያብራራም የኬንያ መንግስት እስካሁን በይፋ የሰጠው አስተያየት የለም። በተመሳሳይ የሶማሊያ መንግስትም በጉዳዩ ላይ ዝምታ መርጧል። ይህ በእንዲህ እንዳለ የአውሮፓ ህብረት በሳምንቱ በሶማሊያ ዜጎች ላይ የቪዛ እገዳ ጥሏል። ህብረቱ ውሳኔውን የወሰነው የሶማሊያ መንግስት ከአውሮፓ የሚመለሱ ዜጎችን ለመቀበል ዳተኛ ሆኗል በሚል ነው። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ግን ከአውሮፓ ተመላሽ ዜጎቻቸውን እንደሚቀበሉ ከገለጹ በኋላ አሁን እየተመለሱ ያሉ አብዛኞቹ ሶማሊያውያን አይደሉም ብለዋል። ፕሬዝዳንቱ የራሳችንን ዜጋ አንቀበልም አንልም፣ አገራቸው ነው መመለስ ይችላሉ ሲሉ ከማዕቀቡ መጣል በኋላ ምላሽ ሰጥተዋል። ፕሬዝዳንቱ በቀጠናው ያሉ ህዝቦች የመልክ ተመሳስሎ መኖርን ጠቅሰው በአውሮፓ ጥገኝነት ሲጠየቅ የሌሎች ሀገራት ዜጎች ሶማሊያዊ መሆናቸውን ይገልጻሉ። ተመልሰው የተቀበልናቸው ሰዎች የሶማሊያ ዜጋ ያልሆኑ ሶማሌኛም ጨርሶ የማይናገሩ አጋጥመውናል ሲሉ የመንግስታቸውን ጥርጣሬ ገልጸዋል። ሶማሊያዊ ከሆኑ እንቀበላለን፣ የሶማሊያ ዜጋ ለመሆናቸው እኛም ቀድመን ልናረጋግጥ እንችላለን ሲሉ ለህብረቱ መልስ ሰጥተዋል። በሶማሊያ የጸጥታ ስጋት የአልሸባብ ቡድን እንቅስቃሴ እንደ አውሮፓውያን አቆጣጠር ከ2006 አንስቶ የሶማሊያ ወጣቶች ወደ አውሮፓ በብዛት እንዲጓዙ ማድረጉ ይነገራል። አሁን ላይ በተለይ ህገወጥ የሆኑ እና ሰነድ የሌላቸው ሶማሊያውያንን ከአውሮፓ የማስወጣት ተግባር በአውሮፓ ህብረት ሀገራቱ እየተከናወነ ሲሆን ህብረቱ በዚህ ጥረት ሶማሊያ ተባባሪ አይደለችም በማለት ነው በሳምንቱ የቪዛ እቀባ ያደረገው። አሁን ላይ የአውሮፓ ህብረት ሀገራት ለሶማሊያ ዜጎች የቪዛ አገልግሎት እንዳይሰጡ፣ የዲፕሎማቲክ ቪዛ ያላቸው መብታቸው እንዳይከበር ህብረቱ ማዘዙ ታውቋል። የቪዛ ጥያቄ የሚስተናገድበት የጊዜ መጠንም ከ15 ቀን ወደ 45 ቀን በህብረቱ ውሳኔ ተራዝሟል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞችን ይደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር